እንኳን ለወንጌላዊው ለቅዱስ ዮሐንስ ወልደ ነጎድጓድ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የሰኔ 4 ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 7 ቁጥር 12 ቀስቱን ገተረ አዘጋጀም፣ የሞት መሳሪያንም አዘጋጀበት፣ ፍላጻዎቹንም የሚቃጠሉ አደረገ። ቀስቶ ወአስተዳለወ ወቦቱ ሐምዘ ዘይቀትል ወአሕፃኒሁ ለይነግዱ በሰኔ 4 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 እስከ ቁጥር 18። ቃሉም እንዲህ ይላል። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሠራንንና የእግዚአብሔር ጸጋ እንደ ተሰጠ መጠን እንደ ብልሃተኛ የአናጺ አለቃ መሠረትን መሠረትኩ፣ ሌላውም በላዩ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። ከተመሠረተው በቀር ማንም ሌላ መሠረት ሊመሠርት አይችልምና እርሱም ኢየሱስ ክርስቶስ ነው። ማንም ግን በዚህ መሠረት ላይ በወርቅም ቢሆን በብርም በከበረ ድንጋይም በእንጨትም በሳርም ወይም በአገዳ ቢያንጽ የእያንዳንዱ ሥራ ይገለጣል፣ በእሳት ስለሚገለጥ ያ ቀን ያሳያልና የእያንዳንዱም ሥራ እንዴት መሆኑን እሳቱ ይፈትነዋል። ማንም በእርሱ ላይ ያነጸው ሥራ ቢጸናለት ደሞዙን ይቀበላል። የማንም ሥራ የተቃጠለበት ቢሆን ይጎዳል፣ እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል። የእግዚአብሔር ቤተ መቅደስ እንደ መሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ነውና ያውም እናንተ ናችሁ። በሰኔ 4 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 2 ቁጥር 12 እስከ ቁጥር 20። ቃሉም እንዲህ ይላል። ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ።
ጎበዞች ሆይ ክፉን አሸንፋችኋልና እጽፍላችኋለሁ። ልጆች ሆይ አብን አውቃችኋልና እጽፍላችኋለሁ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ብርቶች ስለሆናችሁ የእግዚአብሔርም ቃል በእናንተ ስለሚኖር ክፉንም ስላሸነፋችሁ እጽፍላችኋለሁ። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለውን ሁሉ እርሱም የሥጋ ምኞትን፣ የዓይን አእምሮ፣ ስለ ገንዘብም መመካት በዓለም ስለሆነው እንጂ ከአባት ስላልሆነው ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ። የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ልጆች ሆይ መጨረሻው ሰዓት ነው። የክርስቶስ ተቃዋሚ ይመጣ ዘንድ እንደ ሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። ከእኛ ዘንድ ወጡ፣ ዳሩ ግን ከእኛ ወገን አልነበሩም። ከእኛ ወገንስ ቢሆኑ ከእኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከእኛ ወገን እንዳልሆነ ይገለጡ ዘንድ ወጡ። በሰኔ 4 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 12 ቁጥር 18 እስከ ፍጻሜ። ቃሉም እንዲህ ይላል። በነጋም ጊዜ ጴጥሮስን ምን አግኝቶት ይሆን ብለው በጭፍሮች ዘንድ ብዙ ሁከት ሆነ። ሄሮድስም አስፈልጎ ባጣው ጊዜ ጠባቂዎችን መረመረ፣ ይገድሏቸውም ዘንድ አዘዘ። ከይሁዳ ወደ ቂሳርያ ወርዶ በዚያ ተቀመጠ። ከጢሮስና ከሲዶና ሰዎችም ጋር ተጣልቶ ነበር። በአንድ ልብ ሆነው ወደ እርሱ መጡ። የንጉሥ ቢትወደድ ብላስጦስ እሺ አሰኝተው ዕርቅ ለመኑ። አገራቸው ከንጉሡ ሀገር ምግብ ያገኝ ነበርና። በተጠናከረ ቀንም ሄሮድስ ልብሰ መንግሥቱን ለብሶ በዙፋን ተቀመጠ። እነርሱንም ተናገራቸው። ሕዝቡም የእግዚአብሔር ድምፅ ነው የሰው አይደለም ብለው ጮኹ። ለእግዚአብሔርም ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትልም ተልቶ ሞተ። የእግዚአብሔር ቃል ግን ያድግና ይበዛ ነበር። በርናባስና ሳውልም አገልግሎታቸውን ፈጽመው ከኢየሩሳሌም ተመለሱ። ማርቆስ የተባለውን ዮሐንስንም ከእነርሱ ጋር ይዘውት መጡ። በግንቦት 4 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የሉቃስ ወንጌል ምዕራፍ 21 ቁጥር 12 እስከ ቁጥር 29። ቃሉም እንዲህ ይላል። ከዚህም ሁሉ በፊት እጃቸውን በላያቸው ይጭናሉ፣ ያሳድዳችሁማል። ስለ ስሜም ወደ ምኵራብና ወደ ወህኒ አሳልፈው ይሰጧችኋል። ወደ ነገሥታትና ወደ ገዦችም ይወስዷችኋል። ይህም ለምስክርነት ይሆንላችኋል። ስለዚህ እንዴት እንድትመልሱ አስቀድማችሁ እንዳታስቡ በልባችሁ አኑሩት። ወደ እረኞቻችሁ ሁሉ ሊቃወሙና ሊከራከሩ የማይችሉትን አፍና ጥበብ እሰጣችኋለሁ። ወላጆችም እንኳ ወንድሞችም ዘመዶችም ወላጆችም አሳልፈው ይሰጧችኋል። ከእናንተም እያንዳንዱን ይገድላሉ። በሁሉም ስለ ስሜ ተጠላችሁ ትሆናላችሁ። ከራሳችሁ አንዲት ፀጉርስ እንኳ አትጠፋም። በመታገሳችሁም ነፍሳችሁን ታገኛላችሁ። ኢየሩሳሌም ግን በጭፍራ ተከባ ስታዩ በዚያን ጊዜ ጥፋቷ እንደ ቀረበ ወቁ። የዚያን ጊዜ በይሁዳ ያሉ ወረዳዎች ይሽሹ፣ በመካከሏም ያሉ ከእርሷ ፈቀቅ ይበሉ። በገጠር ያሉ ወደ እርሷ ይግቡ። የተጻፈው ሁሉ እንዲፈጸም ይህ የበቀል ጊዜ ነውና። በዚያን ወራት ለእርጉዞችና ለሚያጠቡ ወዮላቸው። ታላቅ ችግር በምድር ላይ በዚሁ ሕዝብ ላይ ቁጣ ይሆናልና። በሰይፍ ስለት ይወድቃሉ፣ ወደ አሕዛብ ሁሉ ይማረካሉ። የአሕዛብም ዘመን እስኪፈጸም ድረስ
ኢየሩሳሌም በአሕዛብ የተረገጠች ትሆናለች። በፀሐይና በጨረቃም በከዋክብትም ምልክት ይሆናል። በምድር ላይ አሕዛብ ከባሕሩና ከሞገዱ ድምፅ የተነሣ እያመነቱ ይጨነቃሉ። ሰዎችም ከፍርሃትና በዓለም የሚመጣበትን ከመጠበቅ የተነሣ ይደክማሉ። የሰማያት ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ በኃይልና በብዙ ክብር በደመና ሲመጣ ታዩታላችሁ። ይህም ሊሆን ሲጀምር ቤዛችሁ ቀርቧልና አሻቅባችሁ ራሳችሁን አንሱ። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የወንጌላዊው የቅዱስ ዮሐንስን ገድሉን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። ቅዱሱ ሐዋርያ ከዘብዴዎስና ከእናቱ ከማርያም በወፍልያ ተወልዶ በገሊላ አካባቢ አድጎ ገና በወጣትነቱ መድኃኔ ዓለም ኢየሱስ ክርስቶስን ተከትሎታል። ቅዱስ ዮሐንስ ከሐዋርያት ቀድሞ ጌታን ከመከተሉ ባሻገር በምንም ምክንያት ከጎኑ አይጠፋም ነበር። ስለ ንጽሕናውና በጎ የፍቅር ሕሊናው ሕፃን ሳለ በወንድሞቹ ሐዋርያት ዘንድ ሞገሱ ከፍ ያለ ነው። ይህ አባት መስከረም 4 ቀን በዚህች ዕለት እንደተወለደ ቅድስት ቤተ ክርስቲያናችን ታስተምራለች። ዮሐንስ የሚለው ስም ዮሐናን ከሚለው ቃል የተገኘ ሲሆን ትርጓሜውም ከእግዚአብሔር የተሰጠ ማለት እንደሆነ ብዙ ሊቃውንት ይስማማሉ። ትርጓሜ ወንጌል ግን ዮሐንስ ማለት ፍስሐዋ ሐሴት ማለት ነው ይላል። ቅዱስ ዮሐንስ ብዙ ቅጽል ስሞች አሉት። ከእነዚህም መካከል የጌታችን የኢየሱስ ክርስቶስን አምላክነት በመግለጡና ለጌታችን ባለው ቅንዓት ባሳየው የኃይል ሥራ ምክንያት ወልደ ነጎድጓድ ተብሏል። የእግዚአብሔርን አንድነትና ሦስትነት ስለሚናገር ታዎሎጎስ ወይም ነባቤ መለኮት ተብሏል። ኃላፊያትንና መጻያትን ስለሚናገር አቡ ቀለምሲስ ወይንም ባለ ራእዩ ዮሐንስ ተብሏል። እንዲሁም የጌታን ጸዋዖ መከራ አይቶ ፊቱ በሐዘን ስለጠቆረ ቁጽረ ገጽ ወይም ፊቱ በሐዘን የጠቆረም ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ግርማ መንግሥቱን ሲገልጥ የኢያኢሮስን ልጅ ሲያስነሳ በጌቴ ሴማኒ የአትክልት ቦታ ሲጸልይ ስለ ኢየሩሳሌም መጥፋት ትንቢት ሲናገር ዮሐንስ አብሮት ስለነበር የምስጢር ልጅ ይባላል። ቅዱስ ጳውሎስ አዕማደ ቤተ ክርስቲያን ብሎ ከሚጠራቸው ቅዱሳን ሐዋርያት አንዱ ዮሐንስ ነው። ከሌሎቹ ደቀ መዛሙርት በተለየ አኳኋን ጌታውን የወደው ስለነበር ሁሌ ከቅፉ አይለይም ነበር። በዚህም የጌታ ወዳጅ ፍቁረ እግዚእ ተብሏል። ከእነዚህ በተጨማሪ ወንጌላዊው ሐዋርያው ድንግሉ ዘንስር ዘረፈቀ ውስተ ሕጽኑ ለኢየሱስ ካለ ርዕድ ባሕረ ጥበባት አበልሳናት እየተባለም ይጠራል። የቅዱስ ዮሐንስ አባቱ ዘብዴዎስ የሚባል የሲዶና ሀገር ገሊላዊ ሲሆን አሳ አጥማጅም ነበር። እናቱም ማርያም ባወፍልያ እንደምትባል ከ36ቱ ቅዱሳን አንስት አንዷ መሆኗን የቤተ ክርስቲያናችን ትውፊት ያስረዳል። ቅዱስ ዮሐንስ በመጀመሪያ የመጥምቀ መለኮት የቅዱስ ዮሐንስ ደቀ መዝሙር ነበር። በኋላ ግን ከታላቅ ወንድሙ ከያዕቆብ ጋር ሰዎችን እንደ ዓሣ በወንጌል መረብ ከዚህ ዓለም ባሕር ለማጥመድ ጌታችን ኢየሱስ ክርስቶስ የስብከት ሥራውን እንደጀመረ በቅፍርናሆም ከተማ በገሊላ አጠገብ ሲመላለስ ሳለ ጠራው። እርሱም ወዲያውኑ ከወንድሙ ጋር ታንኳይቱንና አባቱን ትቶ ተከተለው።
ጌታችን ሲጠራው የ25 ዓመት ወጣት እንደነበር ሄሬኔዎስ የተባለው ደቀ መዝሙሩ ጽፏል። ቅዱስ ዮሐንስ ከደቀ መዛሙርቱ ሁሉ የተለየ ፍቅር ስለነበረው ጌታችንን ከእግረ መስቀሉ ድረስ ተከትሎታል። ለዚህም መላው የሐዲስ ኪዳን ክርስቲያኖችን ወክሎ የእመቤታችንን እናትነት ከጌታ ተቀብሏል። በዚያች የመከራና የኑዛዜ ሰዓት የተገኘ የቁርጥ ቀን ወዳጅ በመሆኑ በአደራ መልክ እነኋት እናትህ ተብሏል። እርሱም ለእመቤታችን ልዩ አክብሮትና ፍቅር ስለነበረው በእናትነት ተቀብሎ ወደ ቤቱ ወስዷታል። አደራውን አክብሮ በመጠበቅና በማጽናናትም 16 ዓመት ሲታዘዛት ኖሯል። ሐምሌ 5 የሚነበበው መጽሐፈ ስንክሳር እንደሚገልጠው ቅዱስ ዮሐንስ የስብከቱን ሥራ በኢየሩሳሌምና በአካባቢው የጀመረው ወደ አንጾኪያ ሄዶ ያስተማረው ከቅዱስ ጴጥሮስ ጋር ነው። ከኢየሩሳሌም እስከ አንጾኪያ በፈረስ 20 ቀን ያክል ያስኬዳል። ቅዱስ ዮሐንስና ቅዱስ ጴጥሮስ ግን በእግዚአብሔር እርዳታ በአንዲት ሌሊት ደረሱ። ዮሐንስም ወደ ከተማይቱ ቀደም ብሎ ገባና የሀገሩ ሰዎች እጅግ ክፉ እንደሆኑ ተረዳ። ምንም እንኳን በክፋታቸው ቢያዝንም ቅዱስ ጴጥሮስ አጽንቶ አደፋፈረውና ወደ ከተማይቱ ገብቶ በክርስቶስ ስም ወንጌል ሰበኩ። ጣዖትን ከሚያመልኩ ሰዎች ብዙ መከራ ቢደርስባቸውም በአንጾኪያ ውስጥ ታምራትን እያደረጉና በስብከት በክርስቶስ ወንጌል ብዙ ሰዎችን አሳመኑ። ቅዱስ ዮሐንስ ከዚህ ሌላ ያስተማረባት ሀገር ሎዶቅያ እንደምትባል ስንክሳሩ ይገልጣል። በከተማ አጠገብ ያለ ቄድሮስ የሚባል ወንዝ ሞልቶ የሀገሪቱን ብዙ ንብረት ባወደመ ጊዜ ቅዱስ ዮሐንስ ከቅዱስ ጴጥሮስ ዘንድ ሄደና በታምራት የውሃውን መሙላት አቆመላቸው። ወደ ከተማዋም ገብቶ ብዙ ታምራትን እያደረገ ወንጌልን ሰበከ። ካዩትም ታምራትን ከሰሙት ሁሉ የተነሳ ብዙዎች አመኑ። ጥር 4 በሚነበበው ስንክሳር እንደምናነበው ደግሞ ቅዱስ ዮሐንስ በመጨረሻ ሕይወቱ አካባቢ ያስተማረው በእስያ ሀገር ሲሆን ዋና መንበሩም ኤፌሶን ነበረች። ቅዱስ ዮሐንስ ወደዚች ከተማ የመጣው ከደቀ መዝሙሩ ከአብሮኮሮስ ጋር ነው። የስብከት ሥራቸውን በቀጥታ መጀመር ስላልቻሉና ሮምና የምትባል አንዲት ሞግዚት ቤት ውስጥ ባሮቹ ነው ገቡ። እርሷም ዮሐንስን እንጨት ፈላጭ፣ አብሮኮሮስን ደግሞ ውሃ ቀጅ አደረገቻቸው። አንድ ቀን ከምታሳድጋቸው ልጆች አንዱን ይዛ ወደ ቤተ ጣዖት ስትገባ ዮሐንስና አብሮኮሮስ አብረዋት ገቡ። ያን ጊዜ በቤተ ጣዖቱ ያደረው ሰይጣን እነ ቅዱስ ዮሐንስን ሲያይ የቤቱን ዕቃ አደናብሮ ወጣ። እንዲሁም አስከትላው የነበረው ልጅ በድንጋጤ ሞተ። ያን ጊዜ የእናንተ መምጣት ነው ለዚህ አበቃኝ ብላ ሁለቱን ደበደበቻቸው። ቅዱስ ዮሐንስም አስነሱልኝ አትይምን ብሎ መለሰላት። ያሁኑ ይባስ ከመቼ ወዲህ የሞተ ሰው ይነሳል ብላ የበለጠ ተቆጣቻቸው። ይህንን ጊዜ ቅዱስ ዮሐንስና አብሮኮሮስ ጸሎት አቅርበው አስነሱላት። በዚህ ተአምር አምና ተጠምቃለች። በቤቷም የምእመናን ጉባኤ ተመሰረተ። እርሷም ለዚህ ሕመምኔት አድርገው ሾማት። ከዚያም በኤፌሶንና በአካባቢዋ ወንጌልን ለመስበክ ሰፊ በር ተከፈተለት። ቅዱስ ዮሐንስ በኤፌሶን በሚያስተምርበት ጊዜ ከኔሮን ቄሳር ቀጥሎ በሮም የነገሰ ድምጥያኖስ የራሱን ምስል አሰርቶ እንዲሰግድለት ወደ ኤፌሶን ላከ። ቅዱስ ዮሐንስ ግን ከምዕመናን ጋር ሆኖ ይህን ድርጊት ተቃወመ። ከዚያም ወደ ሮም ተወሰደና በፍልውሃ ተሰቃይቶ በመንግሥት ላይ ያመፁ ሁሉ ወደሚታሰሩባት በደሴተ ፍጥሞ እንዲታሰር ተፈረደበት።
ራእዩንም ያየውና የጻፈው በዚህ ቦታ ነው። ቅዱስ ዮሐንስ ድምጥያኖስ ከተገደለ በኋላ ከግዛቱ ተመልሶ 3 መልእክታትና ወንጌሉን እንደጻፈ ይነገራል። ስለ ቅዱስ ዮሐንስ የመጨረሻ ሕይወት 2 የተለያዩ አመለካከቶች አሉ። አንደኛው በዮሐንስ ወንጌል ምዕራፍ 20 ቁጥር 20 እስከ ቁጥር 23 ላይ የተጻፈውን መነሻ በማድረግ ዮሐንስ ሞትን አልቀመሰም የሚል ሲሆን፣ ሁለተኛው ደግሞ በማርቆስ ወንጌል ምዕራፍ 10 ቁጥር 38 እስከ 39 የተጻፈውን ቃል በመጥቀስ የጌታን የሞት ጽዋ ጠጥቷል፣ የሞትን ጥምቀት ተጠምቋል፣ በግልጽ አነጋገር ሞቷል የሚል ነው። አባ ጀሮም ስለ ወንጌላዊው ቅዱስ ዮሐንስ ሲገልጥ የመጨረሻው በምድር የኖረበት የዕድሜ ዘመን በኤፌሶን ከተማ ሀገር እንዳሳለፈ ጽፏል። በዚህ ወቅትም እጅግ ከማርጀቱ የተነሳ እርስ በርሳችሁ ተዋደዱ፣ ይህ የጌታችን የኢየሱስ ክርስቶስ ትእዛዝ ነውና ይህን ከጠበቃችሁ ይበቃችኋል የምትለዋን ቃል ብቻ ለደቀ መዛሙርቱ ይነግራቸው ነበር። ይህ የዮሐንስ የዘወትር ትምህርቱ ነው። ደቀ መዛሙርቱም አባታችን ለምን ሁልጊዜ አንድ አይነት ትምህርት ታስተምረናለስ ቢሉት ልጆች ወይ ይህች የጌታ ትእዛዝ ናት በማለት ይመልስላቸው ነበር። ሐዋርያዊትና ኦርቶዶክሳዊት ቅድስት ቤተ ክርስቲያናችን የወንጌላዊው የቅዱስ ዮሐንስን በየዓመቱ በጥር 4ና በየወሩ በ4 እርሱ የደረሰውን የቁርባን ምስጋና እንዲቀደስ ታዛለችና። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስዕል ምንጭ ከሆኑት አንዱ ወንጌላዊ ዮሐንስ ነው። ጌታችን ኢየሱስ ክርስቶስ በተሰቀለበት ዘመን የነበረው የሮም ቄሳር ጢባሪዎስ ቄሳር ይባል ነበር። የቄሳሩም ልጅ ታማሚ ነበር። ቄሳሩም የጌታችንን የማዳን ሥራ እየሰማና እነ ጲላጦስም የጻፉትን ደብዳቤ እየተመለከተ ከዚህ ደግ ሰው መቃብር ወስዶ ልጄን ማን ባስነሳልኝ እያለ ይለምን ነበር። በመጨረሻ ልጁን ወስደው በጌታ መቃብር ሲያኖሩት ከሕመሙ ስለተፈወሰ ፍቅሩን ለመግለጥ የጌታችንን ስዕል የሚስልለት ሰው ያፈላልግ ጀመር። ከዚህም በኋላ ዮሐንስ ወልደ ነጎድጓድ ተገኘና ልክ በዕለተ ዓርብ እንደታየው አድርጎ ስሎ ሰጠው። አንድ ጊዜ ቅዱስ ዮሐንስ በኤፌሶን ከተማ ተነስቶ ክርስቲያኖችን ለማስተማር ሲዘዋወር ወደ አንድ ትልቅ ከተማ ገባ። በዚያች ከተማ የሚገኙ ምዕመናን ጊልስ ስለሚባልና በአስራዎቹ ዕድሜ ክልል ስላለ አንድ ወጣት ታሪክ አጫወቱት። ወጣቱንም በጣም ይወደው ስለነበር እናትና አባቱ ስለሞቱ የሚንከባከበውና የሚያስተምረው ካጣ ሊበላሽ ይችላል ብለው ለቅዱስ ዮሐንስ ነገሩት። ቅዱስ ዮሐንስ ይህንን ሲሰማ ወጣቱ ጊልስን ወደ ከተማይቱ ጳጳስ ወሰደውና እንደ ልጅህ ተንከባከበው፣ እውነተኛ ክርስቲያን አድርገው ብሎ ሰጠው። የከተማዋ ጳጳስም ደግ ስለነበር ጊልስን በደስታ ተቀበለው። ዘወትርም ያስተምረውና ይንከባከበው ነበር። በመጨረሻም የአካባቢው ምዕመናን በተሰበሰቡበት ጊልስ ተጠመቀ። ከዚህ በኋላ ግን ነገሮች መቀየር ጀመሩ። እሊህ አባት ሥራ በጣም ስለበዛባቸው ጊልስን መቼም ተጠምቋል ብለው እንደ በፊቱ መቆጣጠርንና ማስተማሩን ተዉት። ጊልስም የለመደው የአባትነት ፍቅሩን ሲያጣ ወደ ከተማ ወጣ ብሎ ከእኩዮች ጋር መቀራረብ ጀመረ። ጓደኞቹ ግን መልካም አልነበሩም። ጠጪዎች፣ ቁማርተኞችና ተሳዳቢዎች ነበሩ። አንድ ቀን ማታ በአንድ መጠጥ ቤት ውስጥ ጊልስና ጓደኞቹ ሲጠጡ አመሹ። ሁሉም ሰክረው በያሉበት ሲወድቁ ጊልስ ብቻውን ቀረ። በመጨረሻም የሁሉን የመጠጥ ሂሳብ ከፍሎ ያለውን ገንዘብ ጨረሰ። በነጋታው ጊልስ ለጓደኞቹ ለእናንተ ስል ገንዘቤን ሁሉ አባከኑ፣ አሁን ባዶ ኪስ ሆኛለሁ ብሎ ነገራቸው።
እንዲሁ ሁሉም ሳቁበትና ጅሉ ጊልስ እኛ ገንዘብ ከየት የምናመጣ ይመስልሃል? ይልቅ የምታገኘውን አጋጣሚ ተጠቅመ ስረቅ አሉት። በዚህ መሰረት ጊልስና ሁለቱ ጓደኞቹ የአንድ ሰው ቤት ሰብረው ገቡና ገንዘቡና ጌጣጌጡን ዘረፉ። በዚህም የተነሳ ጊልስ መስረቅ ማለት በጣም ቀላል ሥራ ነው ብሎ አመነ። ከዚህ በኋላ ጊልስና ጓደኞቹ የታወቁ ዘራፊዎች ሆኑ። እነሱ ባሉበት መንገድ ማንም በጤና ማለፍ አይችልም ነበር። አንድ ቀን ሰው ሲደበድቡ ነፍሱ በእጃቸው ስለጠፋ ጊልስና ጓደኞቹ ከተማዋን ጥለው ጠፉ። ከጥቂት ጊዜ በኋላ የጊልስ ስም በአካባቢው እየገነነ ስለመጣ ሰው ሁሉ ይፈራው ጀመር። እርሱና ጓደኞቹ አላፊ አግዳሚውን አላስቀምጣሉ። መንገደኞች ሁሉ በሰላም መጓዝ፣ ነጋዴዎችም በጤና መነገድ አልቻሉም። ጊልስ አለቃቸው ነበር። መግደልና መዝረፍ የዘወትር ሥራቸው ሆነ። ከጥቂት ዓመታት በኋላ ግን ቅዱስ ዮሐንስ ወንጌላዊ ወደዚህ ከተማ መጣ። እሊህን ጳጳስ ስለ ወጣቱ ጊልስ ጠየቃቸው። እሳቸውም በጣም አፍረውና አዝነው ያልከኝን አልሰማሁም፣ ያዘዝከኝን አልፈጸምኩም። ጊልስ ዛሬ ሰው ሁሉ የሚፈራው ወንበዴ ሆኗል። ዛሬ አላፊ አግዳሚውን አያስቀምጥም። ይህ ሁሉ ግን የኔ ስህተት ነው በማለት በፊቱ አለቀሱ። ቅዱስ ዮሐንስ ይህንን ሲሰማ እጅጉን አዘነ። ወዲያውም ጊልስ ያለበትን ጠየቀና በፈረስ እየጋለበ ተጓዘ። የአካባቢው ምዕመናን ጨካኝ ናቸውና ይገድሉሃል ቢሉት አልተመለሰም። በተባለው ቦታ ሲደርስ ሁለቱ ሽፍቶች አገኙት። ወዲያውም ጩቤያቸውን መዘው ከፊቱ ቆሙ። ቅዱስ ዮሐንስም ፍቅር በተሞላበት ንግግር እርሱ የድሮ ጓደኛዬ ነውና ከመግደላችሁ በፊት እባካችሁ ወደ አለቃችሁ ሰዱኝ አላቸው። ሽፍቶቹም እየሳቁ ወደ አለቃቸው ወሰዱት። ጊልስ መጣ። ቅዱስ ዮሐንስም በፍቅርና ፈገግታ ተመለከተው። ጊልስም አወቀው፣ እጅግም ደነገጠ። ዘወር ብሎ መሮጥ ጀመረ። ያን ታላቁን ሰው ዮሐንስን ፈራ። ቅዱስ ዮሐንስም ልጄ ለምን ትሸሻለህ? እኔ አባትህ ነኝና ምንም የሚጎዳ መሳሪያ አልያዝኩም አለው። ያጨካኝ የሽፍቶች አለቃ ምርር ብሎ አለቀሰ፣ አነባ። መሳሪያውን ሁሉ አምዘግዝጎ ጣለ። ጓደኞቹም እኔ ወደ ጌታዬ መመለሴ ነውና ደህና ሁኑ አላቸውና ከቅዱስ ዮሐንስ ጋር ተፈናጦ ወደ ቦታው ተመለሰ። ትቶት ሄዶ በነበረችቱ ቤተ ክርስቲያን ዕድሜ ልኩን እግዚአብሔር አምላክን እያገለገለ ኖረ። ቅዱስ ዮሐንስ ከአራቱ እንስሶች መካከል በንስር ይመሰላል። በንስር የመመሰሉ ምክንያትም እንዲህ ነው። በስነ አንስርት ጥናት ሊቃውንት እንደሚነገረው ንስር ዓይኑ ጽሩይ ነው፣ ወደ ላይ መጥቆ ይበራል። ወጥቶ ረቦ ቁልቁል በተመለከተ ጊዜ የሰናፍጭ ቅንጣት የምታክል ሥጋ ብትሆን አትሰወረውም። ይህችን አንስቶ ይመገባታል። ቅዱስ ዮሐንስም አካልና ሕልውና ተገልጦለት ንጹሕ ሥጋ፣ ንጹሕ ነፍስ፣ ንጹሕ ልቦና ተሰጥቶት ቀዳሚሁ ቃል ብሎ ተናግሯልና ይህም መጥቆና ንረቆ የሚያስብ ልዑለ ስብከት መሆኑን ያመለክታል። ዳግመኛም ንስር በእግሩ ይሽከረከራል፣ በክንፉም መጥቆ ይበራል። በእግሩ እንዲሽከረከር ዮሐንስም እንደ ወንድሞቹ ወልደ ጓለ እመሕያው ከሰማይ ወረደ ተወለደ እያለ ይጽፋል። በክንፍ መጥቆ እንዲበር እርሱ ደግሞ በአካል በሕልውና ተገልጦ ቀዳማዊ ቃል ብሎ ተናግሯልና። የቅዱስ ዮሐንስ ወልደ ነጎድጓድ ረድኤቱ በረከቱ አማላጅነቱ አይለየን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሰኔ 4 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን።
አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 4 በዚች ቀን በልኪም ከሚባል ሀገር ሳኑሲ በሰማዕትነት ሞተ። ይህም ቅዱስ በልጅነቱ የአባቱን በጎች ሲጠብቅ ምሳውን ለእረኞች ሰጥቶ እርሱ ሁል ጊዜ እስከ ማታ ይጾም ነበር። ዘመዶቹም የሚሠራውን አያውቁም ነበር። የታመሙ በሽተኞችንም ይጎበኛቸው ነበር። በአንዲት ሌሊትም የእግዚአብሔር መልአክ ተገልጦ ሳኑሲ ሆይ የክብር አክሊልን ትቀበል ዘንድ ተነስተህ ወደ መኮንኑ ሂድ፣ ክብር ይግባውና በፈጣሪህ በኢየሱስ ክርስቶስ ስም በመኮንኑ ፊት ታመን አለው። በነቃም ጊዜ የእግዚአብሔር መልአክ እንደተገለጸለትና እንዳዘዘው ለእናቱ ነገራት። እናቱም አዘነች፣ አለቀሰችም። ነገር ግን ትከተለው ዘንድ አልተቻላትም። ከዚህ በኋላ ስብራ በሚባል ሀገር ስሟ ማርያ የሚባል ድሆችንና መጻተኞችን የምትቀበልና የምትመግባቸው የተቀደሰች ሴት እንዳለች ስለ እርሷ ሰምቶ ወደ እርሷ ሄደ። በሰማዕትነትም ይሞት ዘንድ ከእርሷ ጋር ተስማማ። አርሳኖስ ወደሚባል መኮንን በአንድነት ሄዱ። በምስር ወደብ በመርከብ ውስጥ ሆኖ አገኙትና እኛ ክርስቲያኖች ነን ብለው በፊቱ ይጮኹ ነበር። በራሱ በሆነ ስቃይ እንዲያሰቃያቸው አዘዘ። ቅድስት ማርያም በስቃዩ ውስጥ ሳለች ነፍሷ አሳልፋ ሰጠች። የሰማዕትነትን አክሊልም ተቀበለች። ቅዱስ ሳኑሲ ግን ክብር ይግባውና በላዩ ባደረ በጌታችን በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። መኮንኑም ማሰቃየቱ በሰለቸ ጊዜ ወደ እንዲናው መኮንን ከብዙዎች እስረኞች ሰማዕታት ጋር ላከው። እርሱም ያሰቃየው ጀመር። ተረከዙን ሰንጥቀው ገመድ አግብተው በከተማ ውስጥ እንዲጎትቱ ታዘዘ። እንዳዛቸውም አደረገ። ነገር ግን ምንም ጉዳት አልደረሰበትም። ሁለተኛም እስረኛ መጣለትና መርዝ በተመላ ጽዋ ሥራዩን አድርጎ ጠጣ ብሎ አዘዘው። ቅዱሱም በላዩ በመስቀል ምልክት አማትቦ ጠጣው። ምንም ጉዳት ሳይደርስበት ቀረ። ከማሰቃየትም በደከመ ጊዜ ራሱን በሰይፍ እንዲቆርጡ ታዘዘና የከበረች ራሱን ቆረጡት። የድል አክሊልንም ተቀበለ። እንዲሁም መሰሪውም አምኖ በሰማዕትነት ሞተ። የሰማዕትነት አክሊልንም ተቀበለ። እግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። በዚህችም ዕለት ሐራቅሊ ከሚባል ሀገር ቅዱስ አባት ዮሐንስ አረፈ። የዚህም ቅዱስ አባት ስሙ ዘካርያስ ነው። እርሱም የጳንጦስና የአብልያ ሀገሮች ገዥ ነበር። የእናቱ ስም ኤልሳቤጥ ነው። እርሱም ይህንን የተባረከ ልጅ በሰጡ ጊዜ ስሙን ዮሐንስ ብለው ጠሩት። እርሱም ከአባቱና ከእናቱ ጀምሮ ከመጥምቀ አምላክ ዮሐንስ ጋር በስም አንድ ሆኗልና በተግሳጽና በፈሪሃ እግዚአብሔር አሳደጉት። የቤተ ክርስቲያን መጻሕፍትን፣ ሂሳቦችን፣ ጥበቦችን ሁሉ አስተማሩት። እናቱም በዘመኗ ሁሉ ከእግዚአብሔር መንገድ እንዳይወጣ ታማጽነው ነበር። አባቱም እንዲሁ ይመክረውና ያስተምረው ነበር። ከዚህም በኋላ አባቱ ከሞተ በኋላ የ20 ዓመት ልጅ ሲሆን መስፍን ሆነ። የጳንጦስና የሐራቅሊ ሌሎችም ሀገሮች ሁሉ ተገዙለት። እንዲሁም እያለ በመልአክ አምሳል ሰይጣን ታየው። እንዲህም አለው፣ አንተ ትነግሥ ዘንድ ወደ አንጾኪያ ሂድ፣ የንጉሥ ኑማርያኖስን ልጅ አግባ ብሎ ጌታ አዞሃል አለው። ቅዱሱም በውኑ ይህ መልአክ ነውን? ግን ከአፉ የእግዚአብሔርን ስም ከሰማው አንጾኪያ ሄዳለሁ አለ። ከዚህ በኋላ ወደ አንጾኪያ ከተማ ሄደ። ንጉሥ ዲዮቅልጥያኖስንም ተገናኘው። ንጉሡም ባየው ጊዜ አከበረው፣ እጅግም ወደደው። በማግስቱም በምሳ ላይ ከእርሱ ጋር እያለ ከሃዲ ዲዮቅልጥያኖስ አጶሎንን ያመጡ ዘንድ አዘዘ። ያንንም ጣዖት ባመጡ ጊዜ ቅዱስ ዮሐንስ አይቶ አቃለለው። ስለዚህም ሥራ ንጉሡን ረገመ፣ እንዲሁም ሰደበው። ንጉሥ ዲዮቅልጥያኖስም ቅዱስ ዮሐንስ ያደረገውን ባየ ጊዜ እጅግ ተቆጥቶ በእስር ቤት አሰረው።
በእስር ቤትም ሳለ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በብርሃን ሰረገላ ላይ ሆኖ ታየው። ከእርሱም ጋርም መላእክት አሉ። ይዞም ሳመው፣ ብዙዎች ቃል ኪዳኖችንም ሰጠው። በማግስቱም ንጉሡ ልኮ ከእስር ቤት አወጣው። ወደ እርሱም አቀረበውና ለአጶሎንና ለአርዳሚስ ስገድ አለው። ቅዱሱም የሰው እጅ ለሠራው እንዴት እሰግዳለሁ አለ። ንጉሡ ግን ከእርሱ ጋር መታረቅ ሽቶ ብዙ የሽንገላ ነገርን አስተማረው። ከዚህም በኋላ ግብርን ያስገብረው ጀመር። ከሹመቱ ጋር ወደ ግብፅ ሀገር ላከው። ወደ ግብፅ ሀገረ ገዥም ወደ ስርያቆስም ስለ እርሱ እንዲህ ሲል ጽፎ ላከ። እነሆ ለዮሐንስ ዘሐራቅሊ ግብር በማስገበር የአማልክትን ቤት አፍርሶ አዲስ እንዲሠራ ከግብፅና ከኢየሩሳሌም እስከ ኢትዮጵያ ድረስ ሥልጣን ሰጥቸዋለሁ። ቅዱሱም ይህንን ምክንያት ይዞ የጣዖታትን ቤት አፍርሶ ተዋቸው። በዚያም ወራት መኮንኑ ስርያቆስ የሰማዕታትን ራስ መቁረጥን ሊያያይዝ በፍርድ አደባባይ ተቀመጠ። በዚያን ጊዜ ከስሂድ፣ ዲዮስቆሮስ፣ ቢፋሞን፣ አሃራጋኖስ፣ ኪሮስ፣ ኢዮልዮስ፣ እለእስክንድሮስ፣ ዮሴፍ፣ ይስሐቅና እስጢፋኖስ የሚሏቸው ሰዎች መጥተው እሊህ ሁሉ እኛ ክርስቲያኖች ነን እያሉ በግልጥ ጮኹ። ያን ጊዜ መኮንኑ ይዞ ያለ ርኅራኄ ያሰቃያቸው ጀመረ። ቅዱስ ዮሐንስም ይህን ባየ ጊዜ የሹመቱን ሥራ ትቶ እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንኑም ተቆጥቶ በእግር ብረት እንዲያስሩትና ወደ እንድና ሀገር ወደ መኮንኑ አርያኖስ እንዲወስዱ ታዘዘ። እርሱም ስለሆነው ሁሉ መረመረው። በቃሉ መልስም የተነሳ ተቆጣ። እንዲሁም በባላ እንጨት ላይ ሰቅለው በመንኩራኩር አጣብቀው እንዲጨምሩት ከዚህም ከባላ አውርደው ሥጋው እስኪቀልጥ ድረስ ሆዱ ላይ ራስ ላይ በቀጭን እንዲደበድቡ ታዘዘ። ምድሪቱም በደም ተመላች። ከዚህም ወደ እስር ቤት አስገቡት። ከጥቂት ቀኖችም በኋላ በማረጃ ቢላዋ ቆዳውን ገፈው ቁስሉንም በማቅ ያሹት ነበር። ዳግመኛም አመድ ጎዝጉዘው በላዩ የእሳት ፍም ከጎኑ በታች አድርገው በላዩ እንዲያስተኙ ታዘዘ። እንዲሁም አደረጉበት። ሁለተኛም በእሳት የጋሉ የብረት ችንካሮችን አምተው በፊቱ ላይ በጆሮውም ላይ እንዲያኖሯቸው አዘዘ። እንዲሁም አድርገው በወህኒ ቤት ጨመሩት። በዚህም ሌሊት የእግዚአብሔር መልአክ ተገልጾለት ሰላምታ ሰጥቶ አጸናው። በማግስቱም ከወህኒ ቤት አውጥተው በጋሉ ብረት ዘንጎች ደበደቡት። ከዚህ በኋላ ግንባሩን ወደ ምድር ደፍተው እጆቹንና እግሮቹን ከፈረስ ጭራ ላይ በገመድ አሰሩት። ከዚህ በኋላ ባለሰይፉ ወጥቶ እጆቹንና እግሮቹን ራሱንም ቆረጠ። እንዲሁም የምስክርነቱ ተጋድሎን ፈጽሞ የድል አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የአርቃዲዮስ የእህቱ የዲሞናስ የግብፃውያኑ የአሞኒና የሚናስ የንጉሥ ዲዮቅልጥያኖስ ጭፍሮችም የገድላቸው ፍጻሜ ሆነ። እሊህም ቅዱሳን በእሳት ምድጃ ውስጥ ከአባ ብሶይ ጋር በጨመሯቸው ጊዜ የመላእክት አለቃ ቅዱስ ገብርኤል መጥቶ ከነበልባሉ መካከል አወጣቸው። ወደ ንጉሡም ደርሰው እንዲሁ ረገሙት፣ እንዲህም አሉት፦ የምስክርነት ፍጻሜ የማትጽፍ በዕለት ወደ ዕለት ለምን ትከፋለ? ንጉሡም ሰምቶ ተቆጣ። ራሶቹንም በሰይፍ እንዲቆርጡና ሥጋውን በእሳት እንዲያቃጥሉ አዘዘ። እንዲሁም የምስክርነት ተጋድሎውን ፈጸመ። የክብር አክሊልንም ተቀበሉ። የእግዚአብሔር ምስጋና ይሁን። ያንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸው ትድረሰን ለዘላለሙ አሜን። በዚህችም ዕለት በከሃዲው ዲዮቅልጥያኖስ ዘመን ተጋዳይ የሆነች ቅድስት ሶፊያ አንገቷን በመቆረጥ በሰማዕትነት አረፈች። የዚህች ቅድስት ወላጆቿ ክርስቲያን ነበሩ። በወለዷትም ጊዜ በመልካም አስተዳደግ እግዚአብሔርን በመፍራት
የቤተ ክርስቲያንን መጻሕፍት፣ የአባቶቻችን ሐዋርያት ሕግና ሥርዓት ሁሉ እያስተማሩ አሳደጓት። ከዚህ በኋላም ባደገች ጊዜ ወላጆቿ ለአንድ መስፍን ልጅ ሊያጋቧት ፈለጉ። ቅድስቲቱም ይህን በመንፈስ ቅዱስ አውቃ ከተቀመጠችበት ተነስታ ፊቷን ወደ ምስራቅ መልሳ 100 ስግደትን ሰገደች። ቆማም ረጅም ጸሎትን ጸለየች። በጸሎቷም ውስጥ እንዲህ አለች። የክብር ባለቤት የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ ወደ አንተ የምደርስባት የከበረችና የቀናች መንገድህን ለእኔ ለባሪያህ ለሶፊያ ምራኝ። ወደ ጥፋት በሚወስድ በጠማማ መንገድ እንድንከራተት አትተወኝ። የሚጠፋውን ዓለም እንዲሁ ያስብ ዘንድ ልቤን አትተወው። ወላጆቼም በሚመክሩብኝ በረከሰ በሥጋ ፍትወት ውስጥ የኀጢአት ባሪያ እንድሆን አቤቱ አትተወኝ። የከበደ የዓለማዊው ፍላጎት ሸክምን ተሸካሚ አታድርገኝ። ቀላልና ሕዝብ ለሆነ ቀንበር ይሸከም ዘንድ ትከሻዬን ዘንበል አድርገው እንጂ። ጸሎቷንም ከፈጸመች በኋላ በአልጋዋ ላይ ተቀመጠች። ጥቂትም ቆይታ እንዲህ የሚል ሐሳብ መጣባት። ተነስቼ በስውር ልውጣ፣ ወደ ሩቅም ሄጄ ከበረሃ ውስጥ ገብቼ ለልዑል አምላክ ላገልግል። ከዚህ በኋላ ወላጆቿ የሰጧትን የምታገለግላትን ብላቴናዋን ጠራች። ወይን አምጥታ እንድታጠጣትም አዘዘቻት። ባመጣችላትም ጊዜ እርሷ ጥቂት ቀምሳ ያመጣችው ወይን እስኪያልቅ ድረስ ሰጣ ዘንድ ብላቴናዋን አዘዘቻት። ከስካርም የተነሳ ልቧ በተሰለበ ጊዜ ልብስሽን አምጪው የኔም ልብስ ውሰጅ አለቻትና ሰጠቻት። የወይኑ ስካር አእምሮዋን ነስቷታልና ተኛ አለቻት። በላይዋም እንቅልፍ በከበዳት ጊዜ ማንም ሳያያት ቅድስት ሶፊያ በስውር ወጣች። ከወላጆቿ ማደሪያ የራቀ ነበርና። ርቃ በሄደችም ጊዜ በተራራና በዋሻ ውስጥ ሊሰወሩ ፈልገው በሃይማኖት ምክንያት ከከሃዲው ዲዮቅልጥያኖስ ፊት የሚሸሹ ሰዎችን አገኘች። እናንተ ከወዴት ናችሁ ብላ ጠየቀቻቸው። የእያንዳንዳቸውን ሀገራቸውን ነገሯት። ደግማ ወዴት ትሄዳላችሁ አለቻቸው። እነርሱም ስለ ሃይማኖት ከዲዮቅልጥያኖስ የሆነውን ሁሉ ነገሯት። ይህች መንገድ ወደ ዲዮቅልጥያኖስ ታደርሰኛለችን አለቻቸው። አዎን ታደርስሻለች አሏት። ከዚያም ጥቂት ተጉዛ ቁማ ረጅም ጸሎትን ጸለየች። ወደ ዲዮቅልጥያኖስም ደርሳ ክብር ይግባውና ክርስቶስን የምታመልክ ክርስቲያን እንደሆነች በፊቱ ታመነች። ዲዮቅልጥያኖስም የክብር ባለቤት የሆነ የክርስቶስን ስም በሰማ ጊዜ ቁጣን ተመላ። ወደ እርሱም እንዲያቀርቧት አዘዘ። በቀረበችም ጊዜ ለአጶሎን ስገጅ አላት። የሰው እጅ ለሠራው ለረከሱ የአጋንንት ማደሪያ ለሆኑ እንዴት እሰግዳለሁ አለች። ይህንንም ከእርሷ በሰማ ጊዜ እጅጉን ተቆጣ። ከብረት በተሠራ ጅራፍም እንዲገርፏት አዘዘ። ሁለተኛም በአንገቷ ከባድ ደንጋይ አስረው ሥጋዋ ተቆራርጦ እስኪወድቅ ድረስ በከተማው ጥጋግ እንዲጎትቷት አዘዘ። ይህንንም አድርገው ወደ ወህኒ ቤት አስገቧት። በማግስቱ ያመጧት ዘንድ አዘዘ። በመጣችም ጊዜ በክፉ አሟሟት እንዳትሞት ለአጶሎን ሰዊ አላት። እርሷም ክፉ ሞትስ ስላንተ ነው፣ እኔስ ከአንተ የሚገኘው ሞት በፈጣሪ ዘንድ ሕይወት ነው አለችው። እርሱም ከገደልኩሽ በኋላ ድነሽ ትነሻለሽ አላት። አንተ ሰነፍ የኔን ተወውና ለአንተ የደይን ትንሣኤ አለህ አለችው። ይህንንም በሰማ ጊዜ አጥንቶቿ ሁሉ እስኪሰባበሩ በብረት በትሮች እንዲደበድቧት አዘዘ። ይህንንም ሁሉ አደረጉባት። ዳግመኛም በብረት አልጋ ላይ አስተኝተው ከበታቿ እሳት እንዲያነዱ አዘዘ። ቀኑ በመሸ ጊዜ ወደ ወህኒ ቤት እንዲያስገቧት አዘዘ። በዚያም ሌሊት የጌታ መልአክ ቅዱስ ገብርኤል መጥቶ ገላዋን በመዳሰስ አዳናት። በማግስቱም ያመጧት ዘንድ አዘዘ። እርሷ ምንም ሕመም እንዳላገኛት ሆና እንዲሁ በእግር መጣች።
ከመታጠቢያ ቤትም ታጥባና ተቀብታ የወጣች ትመስል ነበር። ንጉሡም ደህንነቷን አይቶ አደነቀ። የዚህች ክርስቲያን ሴት የሥራዋንን ጽናት እዩ። ትላንት በእሳት አሰቃይተናት ነበር፣ ዛሬ ድናለች አለ። እርሷም ሥራዬንስ አላውቅም፣ ነገር ግን ፈጣሪዬ ሥራዬን የሚሽር ነው አለችው። ከዚህም በኋላ እሺ ያሰኛት ዘንድ ሽንገላ ጀመረች። እምቢ ባለችውም ጊዜ ራሷን በሰይፍ ይቆርጡ ዘንድ አዘዘ። ሊቆርጧትም ይዘዋት ሲሄዱ ክብር ይግባውና ጌታችን ተገለጸላት፣ ብዙ ቃል ኪዳኖችንም ሰጣት። በማይታበል ቃሉ መታሰቢያሽን የሚያደርገውን ሁሉ፣ በስምሽ የሚመጸውተው የገድልሽን መጽሐፍ የሚጽፈውን ሁሉ እቀበለዋለሁ፣ መንግሥተ ሰማያትንም አወርሰዋለሁ አለ። ከዚህ በኋላ አንገቷን በሰይፍ ቆረጡ። በጌታችንም ዘንድ የድል አክሊልን ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ለዘላለሙ ይኑር አሜን። በዚህችም ዕለት የአባ አሞንና የሚናስ መታሰቢያቸው ሆነ። በረከታቸው ከእኛ ጋር ትኑር ለዘላለም አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን።